ትሪፕል ነው ተጠቀሙት። ወይኔ ወደድሽም ጠላሽም ቀጥታ ሻወር ነው እሺ የምትገቢ። አንበሳን ይወረደው መላጢስ ማርያም 90,000 ነበር የሚሆነው ትሪፕል ላይ ተለቆ ቢሆን በኢየሱስ ስም አፍጠጥ ላይ ወገብ እኮ ነሽ አንቺ። አይዞሽ ምንም አትሆኝም ሴናታችን ምሪታችን ይላል። አንቺ ጊፍተር አለ የምትዩ ይምጣና ይሄንን ስናይፕ ያደርግ እስቲ። ስኮራችን ምሪ ሃይሚዬ እያለችሽ ነው። አንድ ለዜሮ ነን። እንደዚህ ሆነን እንዳልናገር እኮ ይሰሙኛል። ለዛ እኮ ነው እንጂ አሁንም እንዲሁ ከ50,000 ወይ ከ30,000 በላይ ሆነን ካሸነፍን ቀጥታ ሻወር ብስብስ እናረጋታለን። በዚህ እኮ እናውቃለን፣ ግን ደግሞ እኛን ይምሩናል ወይ እኮ ነው እንዴ? እኛ ላይ ሲሆን ቅጣታችንን ትላላችሁ ዝም ብለናቸው እንትን ስንል ትሪፕሎች ናቸው። በጣም ጨካኝ ነው ህዝብ፣ ጨካኝ ያለ ብያላስ በላቅም ካኑ ግን ላይ መክሸፍ የለበትም። ማርያምን ሰላዘት እናደርጋለን። ትዋ ይላል። አመሰግናለን ፋሚሊ፣ በጣም አመሰግናለሁ። አስጠሏቸዋል። በስስ ጎኔ ልትገቢ አላዳምጥሽም። ትሪፕል ነው ባርሰናል ትሪፕል ነው ብታታልኝ ለካ ያሰረ ደጋፊ ብሩክ ጥበበኛ የሚችለው የለም። ብሩክ ናስቲናና ጠጋበል ብሩክ አንተ የመላጣ ልጅ ና ብሩክ እኔ ጋር ነሽ። አሁን እንደዚሁ ሚቲቲ ግባ። ከአንተ ጋር ነው እባክህና ከማን ጋር ነው አይደል? ግቢ ነው አውጪ ና ግባ፣ እንደዚህ ግባ። የሆነ ነገር ላሳይህ እኮ ነው። ሁለት ሰው አንዳንድ ያኔ ወደ ቴንክ ሶ ማች አታ አንዳንድ አበባ ምን በጣም አጭይበታ ሆነሽ ነው አንቺ። ምንድን ነው የምትይው? የሆነ ነገር ላሳይህ አልኳት። ድርግም ብላለች እንዴ? ኧረ የሚደርግምሽ ኧረ ሂዱባት። ኧረ ለት ነው ብለሽ ነው? እኔ እንጃ። እኔ ምን አውቄ። አይ አልቆባቸው ነው። ኧረ እባክህ እዚያ አፋር ትክፈቺ። ተይ፣ አቅማቸውን አታውቂም ማለት ነው። ሲታዘንልሽ አትወጂም ማለት ነው። ይኬድባት ጋይስ። የኢትዮጵያ ሕዝብ አዘኔታ እንደማያውቅ አውቃለሁ። ኖ ሶ ምን ማለት ነው? ምን ማለት ነው? የኢትዮጵያ ሴናዬ እህትዋ ይላል። ምን ማለት ነው? አዘኔታ እንደማያውቅ ምናምን በደንብ ነው እንጂ የምናውቀው ምን ልቦና የሌለ ነው እንዴ? እዚህ ምድር ላይ የሞላው ምንድን ነው? ጨካኝ ሰው ግንብራስ ነገር ነው። ይቅርታ የኔ እንደሚዩት ነሽ ብታወራ እንኳን አይሰማም። ማን ናችሁ? ይቅርታ አልሰማችሁ። ሶሪ ምን እኛ ሚዩት ማድረግ ማንችል ነው እንዴ መሰላት? እዛው ብቻሽ ትለፈልፊያለሽ። አሁን ሚዩቱን አንስታ እየሰማችን እኮ ነው። ይሄ ነው መስማት። የመላጣ ልጅ ሂዱባት ብላችሁ ሻወር አትግባ ምናምን፣ እዛ የራሷ ጉዳይ ትበስብስ። ማን ይሰማታል? እኛ ስንሆን እኔ አሁን ማርያምን ሴት ሆኖ ዝም ምስል ሳዘን ምናምን ቅጣታችን ምናምን ይኛል። ከዛስ ቅጣት ሳዝሳት ሴት እኮ ናት ምናምን ቱና። ታዲያ እነሱ ምን ይምሩናል እንዴ? አይምሩ ከሌለን ያልበሰብስም። ኧረ እባክሽ ያ ምንሽ እንዳይነካ እባክሽ። አዎ ደህና ነው። ትንሽ ፀጉሬ ስለተንጨባረረ ነው እንጂ እኔ ያልኩት ደህና ነው። ግንባሬ አሁን ወደ 7-0 ለማራ ቅጣት ግቢ ወደ ሻወር ለምን ገበያለሽ? እባክሽ ለምን ማለት አለቀ እኮ ቤስት ኦፍ 3። እሺ ሁለተኛ ቅጣት ውሃ ደፍተሽ 20 ጊዜ ትንከባለያለሽ። ዱቄትና እንቁላል በጥብጠሽ ላይሽ ላይ ትደፋያለሽ። በጣም ነው እንደማያገባሽ አጥቆ። አዎ በጣም ነው እንድታወርን እንደወስድ የፈለጋችሁት። በጣም በተለይ እኔ ስለቆየሽ እኮ ነው ከታጠብሽ። እና ለምን ሃይሚ ሻወር ቤት ስትሪንሽ ነገ ምናምን መጥቼ ወስዳለሁ። እኛ ቤት አይ ሴት አናስገባ። በጣም እንደምወዳችሁ ታውቃላችሁ። ሁለታችሁንም ወዳችኋለሁ።
እናቴ ላይ እጣላታለሁ። ማርያምን አስደብራታለሁ። እኔ ራሱ እጣላታለሁ። ትላጣለች እንዴ? ቅጣቷንማ መቀጣት አለባት። ጭራሽ ነቅላ ምናምን ትወጣለች እንዴ? እቃነን እንዴ? እዚህ ጋር ብሩኬ ጥበበኛው